ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት የአዶናይን ኮንሰርት ነው የምንገባው። የሚገርም ኮንሰርት ያዘጋጁት ድራማ ነው። ተስማምተው ነው የሚያደርጉት። እዛ ሴት ይመቻቸው። ግን ይሄንን ነው ጥቁር ወፍራሙ ጉማሬው አይ እንትና አሁን ፎንቴና ጊፍታሩን የሆነ ነገር ያልተገባ ነገር ብለሃቸዋል እና ነው ነገር ይቅርታ ጠይቅ ስትባልም ሙዲዛ አልፋታ አይዞህ እግዚአብሔር አለ እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ ሰላም እንዴት ናችሁልኝ? ሞዳቹ ቻናሌ ተከታታዮች በማሜና በናሁም ፎንቲ መካከል ምን ተፈጥሮ ነው ወደ ክስ ጉዳዩን ወስዳለው እያለ ያለው ናሁም ፎንቲ የሚለውን ነገር አብረን እናያለን። ጃኒ ቀለበት ልታስር ነው እየተባለ ነው። ያን አስመልክቶ የተለያዩ ቪዲዮዎች እየወጡ ነው ማለት ነው። በዚህ ምክንያት የሚሉ ነገሮችም አሉ ማለት ነው። ያንን ይዤ መጥቻለሁ። እሱን አብረን እናያለን። እኛም ሐሳባችንን የታዘብነውን ይሆናል ያልነውን እናስቀምጣለን ማለት ነው። በሌላ ጉዳይ ተወዳጁ ኮሜዲያን አሌክሱ በጠና ታሞ ሆስፒታል ነው የሚገኘውና ያንን አስመልክቶ ምንድነው እየተካሄደ ምንድነው የተፈጠረው ነገር እንዲሁም ከጎኑ መሆን የምትፈልጉት ሰዎች እንዳጠቃላይ ያሉትን ነገሮች ይዤ መጥቻለሁ ማለት ነው። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ እዚህ ጋር ሰብስክራይብ እያደረጋችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ቪፒኤን ነገር እዚህ ያላችሁ እያበራችሁልኝ መወዳችሁ ወደ ቪዲዮቹ እንሂድ። መጀመሪያ ወደ ቪዲዮ ከመሄዳችን በፊት እዚህ ጋር አንድ ነገር ክሊር ላደርግላችሁ። ውዝግቡ የተነሳው በናሁምና በማሜ መካከል በምክንያቱ ለሚለው ነገር ሄለንና ማሜ ጌም እየተጫወቱ በነበረበት ሰዓት አዋድ ስለሚባለው ጊፍተር ለስጢፍ 17 አንበሳ የሰጠው ሰው ስለዛ ሰው ተነሳ ማለት ነው። ያ ናሁም ፎንቴን የሚያደርገው ሰው ተባለ ማለት ነው። እንግዲህ እዚህ ጋር ቪዲዮውን ድምጹን ማሰማት ስለማልችል ነው ለመስማትም ትንሽ ስለሚከብድ በተለይ ደግሞ ወንድ ለወንድ ስለሚከብድ ነው። ገብቷችኋል ብለን እንለፈው ብዬ ነው ገባችኋል ብዬ ነው። መወዳችሁ ቤተሰቦች የሚያደርገው ሰው ነው ወይ ብሎ ማሜ ተናገረ ማለት ነው። ከዛ በመቀጠል ማስጠሊታ የሆነ ስድቦችንም ንግግሮችንም ጨመረለት ማለት ያ ነገር በጣም አናዶታል። ወደ ክስ ገባለሁ ምናምን ወደሚለው ነገር ገባ ማለት ነው። አሁን ፎንቲ አብረን ነኝ። ከዚህ በኋላ ምንም ነገር አይደለም። የፈለገውን ነገር ይበል። ህግ ይጠይቃል። ይሄን ነው ማለት ህግ ይጠይቃል። በደንብ ነው የሚጠይቀው። ጭውውን በቃ እናንተ አንጀት ውስጥ ለመግባት ጭውውን ወደ ዘር ወደ እኔ ኢትዮጵያዊ ሆኜ የግብፅን እንትን ምናምን እኔ ኩሩ ኢትዮጵያዊ ነኝ ምናምን ይላል። ዋት እኮ ኖ አንጀታችሁ ውስጥ ለመግባት የጌመርን ባህሪኛ ያጣሁት እንዴ አንጀታችሁ ውስጥ ለመግባት ግማሽ ኢትዮጵያዊ ግማሽ ግብፃዊ የሆነን ሰው የሁለት ልጆች አባትን የሆነን ሰው ናሁም ፎንቲ ነው እንደዚህ የሚያደርገ እያለ የሚያወራ ሰው ራሳችንን እናስከብራለን። ከዚህ በኋላ የምትሳደቡ ሰዎች ካላችሁ ተሳደቡ፣ መፍታችሁ ነው። ወንድ ከሆነ መጥቶ ይደባደበኝ። ይሄ ሰውዬ ታዲያ ጤነኛ ነው እንዴ? አይደለም እኮ መርቅኖ ነው እሱ ሆዱ እንደዚህ ምንም ሆዱ ምናምን መርቅኖ የሚባል ነገር የለም እንዴ። መርቅኖ የሚባል ነገር የለም። ባይዘው ኢየሱስ ምስክሬ ነው። ማንም ሰው የፈለገውን ይሰደብ። በእንደዚህ ጉዳይ ግን ማለት ነው እኔ ጥግ ድረስ ነው የሚሄድለት። ምክንያቱም ይቅርታ ስላላለ ጥግ ድረስ ይሄድለታል እንዴ። ስም ማጥፋት ከዚህ በፊት ታስሮ አለ እንዴ? ባህልና ወግን ምናምን ነገር እንጂ በዚህ ልክ ቅናት፣ በዚህ ልክ እግዚአብሔርን በዚህ ልክ ለምን ለኔ በጥቅም እኮ ለምን ለኔ አልሰጠኝም? አወር ለምን ለኔ አልሰጠኝም? እንዴ ለፈለገው ሰው ይስጣል እኮ። እኔ እኮ ስጥ ብዬው አይደለም እኮ የሚሰጠው፣ ለፈለገው ሰው የሚሰጠው። ጋይስ አይ አይደለም ተው ሳይሆን ማለት ነው አንዳንዴ በቃ ዝም ስትሉ ምናምን ነገር በጣም እንደ ጅል እንደ ደደብ ነው የሚያዩዋችሁ። እንደ ደደብ በቃ ምንም ነገር የማታውቁ ሂድ ስትባሉ የምትሄዱ እንደዛ ነው ይመስላችሁ። እውነት እንዴ ባለጌ ሰው ባለጌ ነው። ማንም ለሱ ማስተባበል የለበትም። ነገ ጧት እናንተ ብትባሉ እንኳን ሚዲያ ላይ ያላችሁ ሰው ናችሁ አይደለም፣ መንገድ ላይ ሰው እያለፈ እንደዛ ቢላችሁ ከዛ ሰውዬ ጋር በጣም ነው የምትደባደቡት። እኔ እኮ የራሴ ቤተሰብ አለኝ፣ እናት አባት አለኝ፣ ሚስት አለችኝ እኮ። አወድኩ ባለ ትዳር ነው፣ 2 ልጆች አሉት። ምንድነው የሚያወራው?
ምንድነው እዚህ ጋር መጥቶ ናሆም ፎንቲ ነው አወድን እንትን የሚለው ብሎ የሚያወራው ቀልድ ነው። ሚዲያ ላይ ወጣ ያወራውን ነገር ይቅርታ ጠይቅ ስትባልም ሙዲዛ አልፋታ ናሆም ትዳር አለው እንዴ ጋይስ? እዚህ ጋር ዱቄትና ሊጥ ስንቀባ በርበሬ በዘይት አናታችን ላይ ስናፈስ ጅል ነው የምንመስላችሁ። አይ ነው እንጀራን ብለን ነው ክብራችንን ጠረን እዚህ ላይቭ ላይ የምንሰዳደው። ስንት ነገር አሳልፈን ነው የመጣነው። ስንት ነገር ማለት ነው። ሁላችንም በሆዳችን ያለው በጣም ብዙ ነገር አለ። በጣም ብዙ ነገር ሁሌ እዚህ ጋር እየሳቀን ምናምን ነገር ስለምንገባ ምንም የማይመስል አይምሰላችሁ። እንደዚህ ስለኔ ነው እዚህ ጋር የሚለውን ስሙ ጋይስ። ስለኔ ነው እና ታሰልኩ ምንድን ብሎ እና ወይ ባቢ እኔ ተከሰስኩኝ። አረ ይሄ ለየለት እንዴ ናው ጌሙ መሳት ጫወታ። አይ ማሚ ይቀርታ መገዳደል ጌም አላቆምኩም እንዴ? በምን ዙሪያ ነው? አሰሚው በቃሽ ግለሰብ ነው ወይስ ናሆም ፎንቲ ነው? የጥቁር ወፍራሙ ጉማሬው ጨመረለት ጭራሽ። ናሆም ፎንቲና ጊፍታሩን የሆነ ነገር ያልተገባ ነገር ብለሃቸዋል እና ናሆም ፎንቲ ይቅርታ ጠይቅ እየተባለ ጭራሽ ይጨምራል ነገር ነውና በህግ ይዤዋለሁ ነገሩን ይቅርታ በለኝ እያለ ነው። ቪዲዮ ሰራ? አዎ። አይ በቃ አሁን ጌሜ ላይ አጀንዳ ማምጣታቸው ነው። ጌሜ ላይ አጀንዳ ምን ምክንያት ይፈልጋል? ያው ማለት ይሄ ግብጻዊ መሰለኝ የኢትዮጵያ ታሪካዊ ጠላት። ኧረ ተው ማሚ ተው ሊቁ ቀጥ ነው እኮ። አይ አውድ ማለት እንትን ነው ግብጻዊ ነው ታሪካዊ ጠላት እና አውድን እኔ ይቅርታ ጠይቅ። እኔ ትኩሩ ኢትዮጵያዊ እኔ አባቶቼ ልጅ እሺ በቃ ማሚ እንደፈለጋችሁ እዛው ቤታችሁ ጨርሱ። በቃ አሁን ስለሌላ ጌም ክውድ ነው። አዎ እንግዲህ ጌም እንዴ አውድጄ ጊፍት ሰጣለሁ አለ እንደ ግብጻዊ ሊያስቀጣል። አይው የሚፈራው ጊፍቱን ነው። ታረቁ ግን እውነት አብረን ከማንም ጋር ተጣለ ማይሽዬ። አይ በቃ ነው እንትና ማን ነው ናሆም ስለደበረው በቃ ዝም ብለህ ሶሪ በለው። በምን ጉዳይ ነው እናቴ? አይ ማሚ አሁን ለምሳሌ ኤልሻሬ ጓደኛ ማቾች ነና ኤልሻሬ እና ኪዲ እኮ እንደዚህ አይነት እንደዚህ ናቸው ሌዝቢያን ናቸው ብለህ ብታወራ እንደ አንድ ግለሰብ ይደበረናል አይደለ? ገባ? እና ናሆም ፎንቴም የደበረው ይሄ ነው። አሁን አወድ እኮ እንደዚህ ቃሉን እየጠራክ ስለሆነ እዛ ጋር ናሆም ፎንቴ ደግሞ ቤተሰቦቹ ሲያዩ ምናምን ስለደበረው ምናምን የናሆም ፎንቲን ቤተሰብን የነካው ሌላ ነው የሚያወራው። እሱን ጊፍተር እንደዚህ ታደርጋላችሁ ብለህ ቃል በቃል ተናገር። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። የአዶናይን ኮንሰርት ነው የምንገባው። ይሄን ደግሞ አዳምጡ ጋይስ። የሚገርም ኮንሰርት ያዘጋጃል። የአዶናይ ኮንሰርት ከምር ግን ሁሉን አዘጋጅ ነው የኔን አዶናይ የእንትናችን ከፋናችን ጋር የምንገናኝበት ፕሮግራም ሊኖረን ነው። በዚህ ትልቅ ኢቨንት ቪዲዮ ላይ አይታችሁታል። እያወራን ነበረ ቪዲዮ ላይ ምናምን አይታችሁታል። ቪዲዮ ላይ ልንቀውጠው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ነው የምላችሁ። ይለ ቀውጥለታል። የትኛውን ዘፈናችሁ ነው ወይ? የጃኒና የአዶናይ ጸብ የውሸት ነው። በቅርብ ታያለሽ። ይህን ነገር ያዘጋጁት እንትን ያደረጉት የእሷ የተለያዩ ጊፍተሮች በአሁን ታይም ላይ እየራቋት ስለሆነ ያው የድሮ የእሷን ጊፍተሮች ለመመለስ የተደረገ ከአዶናይስ ጋር ተነጋግረው ነዋል። ይሄ ግን ጋይስ ሚስትን ለሴተኛ ዳሪነት ማቅረብ ከዚህ ተናነሳል እንዴ? ይሁንት ጊፍተሮችን ለመመለስ ለምናምን ስትል ሲንግል መስለን እንንቀሳቀስ ለተወሰነ ጊዜ ማለት ሚስትን ለሴተኛ ዳሪነት እኮ እንደመጋበዝ ነው እኮ። ሲሪየስ ትክ ያው ሪሌሽን እንኳን 50% እውነት ነው ካለን ነው እንጂ ድራማ ነው። ኤቭሪቲንግ ድራማ ነው። ተስማምተው ነው የሚያደርጉት። እዛ ሴት ይመቻቸው። ግን ይሄንን አዘለው የተላከልኝ ማለት ነው ረጅም ቴክስት
እና በቅርብ ታያለሽ አንድ ፓፓራዚ አሳዶ እንደባለፈው ከኤርፖርት ላይ ስትቀበለው እንደቀረጹና እንደተለቀቀው በቅርቡ ተቀርጾና ወይ ተለቆ ባታይ ሄለን ምን ትኛለሽ ምን አለች ትኛለሽ ነው የሚለው። እናንተ ሸመደድኩት። ወደ ሌላው ጉዳይ ከመሄዳችን በፊት እዚህ ጋር የጃኒና የአዶናይ ነገር እንግዲህ በጣም ዝነኞች በጣም ተጽዕኖ ፈጣሪዎች ስለሆን ምን አገባን ስለነሱ ተጋቡ አልተጋቡ ልንል እንችላለን። ግን በመሃል እንደገና መልሰን እንዴት ሆኑ ግን ማለታችን አይቀርምና አልገባኝም። አይኔ ነው ጆሮ እየተካሄደ ያለው ነገር ምንድነው? ቲክቶክ ላይ ምንድነው እየተካሄደ ያለው? አንዳንድ ነገር እያየው ነው እየተዘዋወረና ግራ ገብቶኛል። የምር ነው ውሸት ነው? አልገባኝም። ማመን አቅቶኛል። አይኔንም ማመን አቅቶኛል። የሰማሁትንም ማመን አቅቶኛል። ያሉትን ነገሮች ሰብሰብ አድርጌ ሐሳቤን የገመትኩትን ነገር የሚመስለኝ ለመናገር ያክል እንግዲህ ባለፈው አይታችሁ ከሆነ አዶናይ ከዱባይ ሲመጣ አዶናይ ከዱባይ ሲመጣ ጃኒ ዛሬ ላይ አልገባም አለች። ነገሮች ተገጣጠሙ። እሱ ልትቀበል ነው ወደሚል ማጠቃላይ ሄደ። ሰው ደግሞ ቅድም ተጨማሪ እንዳያችሁት የጥሪ ካርድ ወጥቷል ማለት ነው። እሱኛው እውነት ይሁን ውሸት እኔ አላቅም፣ ግን እሱኛው ከተጨመረ ደግሞ ሌላ ቀለበት አላቸው ወደሚለው ድምዳሜ ይላል። ሶስተኛ ነገር ደግሞ ምን አለ ጋይሶች ኮንሰርት እንገባለን አለች ቅድሙ ቪዲዮ ላይ አዶናይ እና እኔ ኮንሰርት አለን ነው እንጂ ኮንሰርት አለን እያለች ነው። ስለዚህ እዛ ኮንሰርት ላይ አዶናይ ጋር ነው እንደምትሄዱ። ተለያይተው መስሎ አልተለያዩም እንዴ? ከተለያዩ እኮ አለቀ ነው። አብረው ኮንሰርት መግባት ደግሞ ቀኑ መገጣጠሙ እንጂ ቀለበት የተባለው ቀን ላይ ተገጣጥሟል። ስለዚህ እኚህ ሰዎች ይጋቡ እንዳልነው ተጋብተው ሊያርፉት ነው ይመስለኛል። እንግዲህ ይመስለኛል ያቺ ልጅ ራሴን እንትንላለው ላለችው ሰው ንገሩልኝ፣ አድርሱልኝ። እነዚህ ሰው ወደ መጋባታቸው ይመስለኛል ነው። የእናንተንም ሐሳባችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሌሎች ጉዳዮች እንሂድ። ዛሬ በአራተኛ ቀኔ እግሬ እንኳን መቆም ጀመረ። እንደዚህ ማውራት ቻልክ? አዎ አቼ እንደዚህ ላወራህ አይደለም። በቃ የምትጣላኝ ነው የሚመስለኝ። በቃ ህመም ላይ ነኝ ያለሁት። በቃ በጣም ምን ያድርኩኝ። ግን እግዚአብሔር ታላቅ ነው። ታላቅ እንቅልፍም ተኛው፣ ጩኸቴን በረደ። የተመሰገነው ፈጣሪ። አንተ ይሄ አሁን ከአይቼዋለሁ እሱ ላይ ውድድር ሁሉ እየተካሄደ ድምጽ እየሰጠኝ ህዝቡ ላይ ነው ያለሁት። እዛ መሀል ነው። አዎ እዛ መሀል ነው እኮ ድንገት ነው በቃ ቤትን ትባልኩበት እያመመኝ መጣ። ከዛ እዚህ ጋር ያለው እኔ መርፌ ሞጋበት ፓርት ነበር። ራስ አመሙማው ሲያመኝ ወጋ አለበት። ያ ቦታ ቀድሞ ሌላ ህመም አለበት ማለት ነው ጋይስ። በጣም ኢንፌክሽን ፈጥሯል። ከዛ ያ ቦታ እንትን ይፈነዳና እንትን ይሆናል፣ ፈሳሽ ይይዛል። ያን ሲገርመኝ ይሄ ሁለቱም ነበር የምትወጋው። አዎ ሁለተኛው ተደገመ። ሁለተኛው ሲደገም ሐሙስ ቀን ነው። በእግር ትቆማለህ፣ ወደ ሙያ ወደ ስራ ትመለሳለህ። ነገር ከእግዚአብሔር ጋር በተለይ በጸሎት አተርሱ ይበል። ጸሎት ወሳኝ ነው። ቸር የኢትዮጵያ ሕዝብ እንግዲህ ከትላንት ዛሬ የተሻለ ነገንም የሚያውቀው አምላክ ነው። እውነት ነው። አንተ አታውቅም። እኔ ማለት ነው አሁን እኖራለሁ ብዬ አላሰብኩም። የነበረኝን ህመም ሳየው ማለት ነው ትንሽ ከባድ ማለት ነው። እና ምንም አይደለም። በቃ ሕክምና እዚህ ጀምሬያለሁ። በቃ በጸሎታችሁ አትለዩኝ የምለው በተለይ እግሬ እንዲቆም ቆማለሁ። ስለዚህ ሌላ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። አሽዬ ላይ ምንም የምለው ነገር የለም። አይዞህ እግዚአብሔር አለ። እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። በእግር ትቆማለህ፣ ወደ ሙያ ወደ ስራ ትመለሳለህ። ቆመህ እንደገና የኢትዮጵያን ሕዝብ ታስቃለህ፣ ታስደስታለህ። እሺ አታልቅስ። አሌክስዬ አታልቅስ። እሺ ጋይስ የአሌክሶ ነገር በጣም ያሳዝናል። በጣም ምስኪን ሰው ነው። እንደሰማሁት ከሆነ ልጆች ያሳድጋል። እሱ ልጅ የለውም። ልጆቼ እያለ የሚያሳድገው ግን የእህቱ ልጆች ነው። እህቱ በህይወት የለችም። ልጆቼ ብሎ የእህቱ ልጆች ነው እያሳደገ ያለው 3 ልጆች። ስለዚህ ቤተሰብ አስተዳዳሪ ልጅ አሳዳጊ ነው። የእህቱ ልጆች ኃላፊነት አለበት እጅግ በጣም በሚያሳዝን ሁኔታ።
ሌላ ተጨማሪ ደግሞ በጣም ያሳዘነኝ ነገር እንዲህ ግልጽ አድርጌ መናገር አልችልም፣ ሙሉ ነገር ይፋ ስላልሆነ ከስራ ቦታው በፊት እንደተባለው ከሆነ ከበፊት በስራ ቦታው ጥሩ ባልሆነ ሁኔታ ነው ተገፍቶ እንደወጣ አይነት ነገር ነው እየተሰማ ያለው። ከዚህን መስሪያ ቤት ከዚህ የሚሰራበት በግልጽ መናገር አልችልም እና ነገሮች ሁሉ እጅግ በጣም ያሳዝናሉ። ከበፊቱም ገና ይሄ ሰውዬ እየተባለ ነበረ። ሰውነቱ በጣም በሚያሳዝን ሁኔታ ከዚህ በፊት መርፌ ራሴን ወጋ ነበር ምናምን ይላል ከመውደቁ ከመተኛቱ አሁን ከዚህ በፊት ማለት ነውና በቃ ታሞ እንደቆየ በጣም ያስታውቃል። እና ይህን ተወዳጅ የሚዲያ ሰው ከጎኑ መሆን የምትፈልጉ ምናምን ስክሪንሻት አስቀምጥላችኋለሁ። የሱ የባንክ አካውንት አለ ራሱ ያስታወቀው ማለት ነው። እሱን እለጥፍላችኋለሁ። በዛ መንገድ መረባረብ መርዳት ለምትችሉ ይህን ቤተሰብ አሳዳጊ ምስኪን ሰው የራሱ የሆነ ህይወት ትዳር የሌለው ሰው መርዳት ለምትፈልጉ ሰዎች አስቀምጥላችኋለሁ። በዛ መሰረት እንትን ማለት ትችላላችሁ፣ ከጎኑ መቆም ትችላላችሁ። ሌሎቻችሁም ከዚህም በተጨማሪ በጸሎታችሁ በዱዓችሁ ከጎን ይሁኑ ነው እያለ ያለው እጅግ በጣም በሚያሳዝን ሁኔታ። እንግዲህ ከጎኑ ሁኑ ነው የምለው። እንግዲህ በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛል።